መቃብሩ ሲታይ አሁንም ባዶ ነው እኔም ማመልከው ኢየሱስ ነው የማምነው። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ መታሰቢያ በዓል በሰላም አደረሳችሁ አደረሰን። በልዩ የበዓል ፕሮግራማችን ከአንድ ቤተሰብ ቤት ተገኝተናል። ከቄስ ባርናባስ ዳንኤልና ከአገልጋይ ሂሩት ዳንኤል ጋር የምናደርገውን ቆይታ እስከ መጨረሻው ድረስ እንድትከታተሉ በአክብሮት ተጠይቃለሁ። በድጋሚ እንኳን ለትንሣኤ በዓል በሰላም አደረሳችሁ አደረሰን። መቃብሩ ሲታይ አሁንም ባዶ ነው እኔም ማመልከው ኢየሱስ ነው የማምነው። በመጀመሪያ እንኳን ለጌታችን ለመድኃኒታችን የትንሣኤ በዓል መታሰቢያ በዓል በሰላም አደረሳችሁ። በዓል እንደመሆኑ መጠን እንግዲህ መጀመሪያ ዳቦ ቆርሰን ወደ ጫወታችን ብንሄድ ጥሩ ይመስለኛል። ቄስ ዳቦውን ይባርኩልንና ሞቶ የቀረውን አይደለም አመልከው ከሞት የተነሳው ኢየሱስ ነው። መቃብሩ ሲታይ አሁንም ባዶ ነው እኔም ማመልከው ኢየሱስ ነው የማምነው። መቃብሩ ሲታይ ባዶ ነው አንበሳ ኢየሱስ አንበሳ ከሙታን ተነሳ አንበሳ ኢየሱስ አንበሳ ከሙታን ተነሳ አንበሳ ኢየሱስ አንበሳ ከሙታን ተነሳ አንበሳ ኢየሱስ አንበሳ ከሙታን ተነሳ። መቃብሩ ሲታይ አሁንም ባዶ ነው እኔም ማመልከው ኢየሱስ ነው በድጋሚ እንኳን ለትንሣኤ መታሰቢያ በዓል በሰላም አደረሳችሁ። በዓል እንዴት ይላል እናንተ ጋር? እግዚአብሔር ይመስገን። መጀመሪያ እንኳን ለትንሣኤው በዓል እናንተንም እንደገና ደግሞ ተመልካቾቻችንን ኢትዮጵያውያን ኤርትራውያንን በሰላም አደረሰን። በዓል ድባቡ በጣም ቆንጆ ነው። እግዚአብሔር የተመሰገነ ይሁን። እንኳን ለብርሃነ ትንሣኤው አበቃችሁ በማለት ሀሳቤን አቀርባለሁ። እግዚአብሔር የተመሰገነ ይሁን። አሜን። መልካም በዓል እያልኩኝ እስቲ እንታወቅ፣ በደንብ ራሳችሁን አስተዋውቁኝ። የት ነው የምትኖሩት? እንግዲህ ከሀገር ውጭ እንደምትኖሩ ሰምቻለሁና የት ነው የምትኖሩት? አገልግሎትስ እንዴት ነው? በምንድን ነው የምታገለግሉት? የት ነው የምታገለግሉት? የሚለውን ሀሳብ እናንሳና ከዚህ እንጀምር። መልካም። ቄስ ባርናባስ ዳንኤል እባላለሁ እና ማገለግለው በለንደን ባለችው በብሪታንያ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ነው ማገለግለው። ሂሩት ዳንኤል እባላለሁ። ቄስ ባርናባስ ባለቤቴ እንደተናገረው የምንኖረው በዩናይትድ ኪንግደም ለንደን በምትባል ከተማ ነው። በዛ ቦታ በብሪታንያ የኢትዮጵያ ቤተክርስቲያን መካነ ኢየሱስ እዛ እናገለግላለን፣ እናመልካለን። እግዚአብሔር መልካም አገልግሎትን እንድናሳልፍ በጸጋው ረድቶናል። መልካም ነው። ወደዛ ከሄዳችሁ ስንት ጊዜ ሆናችሁ አሁን ማለት ነው? 35 ዓመት ያክል ይሆናል። በአገልግሎት 34 ዓመት። በአገልግሎት ነው ወደዛ ሄዳችሁት? እንዴት ነው ወደዛ ሄዳችሁት? እሷ ባለቤቴ ቀድማ ስለሄደች እኔ ደግሞ በፋሚሊ ሪዩኒየን ተከተልኩ ማለት ነው። ስለዚህ በዛው እንደሄድኩ አገልግሎቴን ጀመርኩ ማለት ነው። ስንት ልጆችን አፈራችሁ? 2 ልጆችን አፍርተናል። እግዚአብሔር ይመስገን። አንዱ ወደ ጌታ ተሰብስቧል። የዛሬ 5 ዓመት ኦልሞስት 6 ዓመት ሊሆነው ነው። ሴት ልጅ አለችን፣ የ28 ዓመት ልጅ። እንደገናም ደግሞ እግዚአብሔር ጸጋ በስቶልን በ2 ልጆች ጌታ ባርኮናል። እግዚአብሔር ይመስገን። እንግዲህ በዓልን እንግዲህ በዛ በመታሳልፉበት ጊዜ የኢትዮጵያ ካላንደርና እዛ ያለው ካላንደር ስለማይገናኝ በምን አይነት መንገድ ነው በዓላቶችን የምታሳልፉት? እንዴት ነው የምታከብሩት? እኛ እንግዲህ 2 በዓላት ነው የምናከብረው። ግሪጎሪያን ካሌንደር አቆጣጠር አለ፣ እንደዚሁም ደግሞ ጁሊያን ካሌንደር አቆጣጠር የሚባል አለ።
የምዕራባውያን የግሪጎሪያን ካሌንደር ይከተላሉ። እኛ ደግሞ የጁሊያን ካሌንደር ነው የምንከተለው። ስለዚህ በሁለቱ እናከብራለን። በተለይ በቤተ ክርስቲያናችን እንደምንገለገለው በኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን በኩል ባለው በካሌንደር መሰረት ነው የምንገለገለው እና ይሄ ካሌንደሩ ወይም ደግሞ በዓሉ ልክ በክርስቶስ አገልግሎት በተለይ የክርስቲያን ካሌንደር በጁሊያን ካሌንደር የሚሆን በግሪጎሪያን ካሌንደር ይሁን በክርስቶስ ሕይወት አገልግሎትና ሕይወት ላይ የተመሰረተ ነው። ስለዚህ በዛ እንገለገላለን ማለት ነው እና ሁለቱን እናከብራለን። ለመጨመር ያክል እድለኞች ነን። ያው እየተሽከረከረ በዓመት አንዴ ነው በየሀገሩ የሚመጣው። በዚህ በምዕራባውያንም ሀገር የትንሣኤ በዓል ይከበራል፣ በእኛም ሀገር ይከበራል። ቅድም እንዳለው የካላንደሩ አቆጣጠር ብቻ ነው የሚለያየው እንጂ እኛ ግን ሁለቱን እናከብራለን። የኢትዮጵያውን ሲሆን እናከብራለን፣ ደግሞ የምዕራባውያንም ሲያከብሩ እናከብራለን እና ደስ ይላል። እግዚአብሔር ይመስገን፣ የታደልነን። መልካም። እንግዲህ አሁን ኢትዮጵያ ውስጥ ሲሆን እኛ የምናከብርበት ቤተሰብ ተገናኝቶ በዓልን የሚያከብርበት እናንተም ታውቁታላችሁ ብዬ አስባለሁ እና በዛ መንገድ አለ። እዛ ያለው ድባብ ምን ይመስላል? በዓል እንዴት ነው? በቸርች ነው የምታሳልፉት? በቤት ከቤተሰብ ጋር ነው የምታሳልፉት? በምን አይነት መንገድ ነው የምታሳልፉት? አዎ እንግዲህ በቤትም እናሳልፋለን፣ በቤተ ክርስቲያንም እናሳልፋለን እና በተለይ አሁን ቅድም እንደነገርኩሽ በዚህ የምስራቃውያን መጀመሪያ በኦርቶዶክስ ካሌንደር አቆጣጠር መሰረት ነው የተጀመረው። በግሪጎሪያን ያልኩሽ ደግሞ እንደዚሁ በካቶሊክ ነው የተጀመረው እና ያ ሁለቱ አንድነት ነው። ስለዚህ በቤትም እናከብራለን፣ በቤተ ክርስቲያንም እናከብራለን። ከቤተሰብ ጋርም አብረን እናከብራለን። እንግዲህ ብዙ ጊዜ ምንድን ነው እዛ ሀገር ብዙ የሚሯሯጥ ሕዝብ ስለሆነ ስራ አለ፣ ፈቃድ ላይገኝ ይችላል እና በምዕራቡ ሀገር የትኛውንም በዓላት ሲያከብሩ የዝግ ጊዜ አላቸው እና በዛ ዝግ ጊዜ ሜንሊ ሰው የዛን ሀገር ላይ ፎከስ አድርጎ ያከብራል። ወደ ኢትዮጵያው ደግሞ ካላንደር መተን የግድ ኢትዮጵያውያኖች ነንና እዛም ያንን አብረን ከሀገራችን ሕዝብ ጋር ማክበር እንፈልጋለን። ግን ምናልባት ፈቃድ አይኖርም ወይ በዛው በምዕራብ ሀገር በሚያከብሩት ካላንደር ያከብሩና በኢትዮጵያው ላይ ደግሞ ፈቃድ ላይገኝ ይችላል እና በተቻለ መጠን ግን በቤተ ክርስቲያን አስበን ወይ አንድ ላይ ወጥተን ተገባብዘን የምናሳልፍበት ጊዜ አለ። በዛው አገር ካላንደር ሲሆን ደግሞ እረፍትም ስላለ ሰውም ከስራም ስለሚያርፍ በቤተሰብ አንድ ላይ ተገናኝተን ደግሞ የምናከብርበት ጊዜ አለን። መልካም። እንግዲህ ይህ በዓል እንደ ክርስቲያን ለእኛ እጅግ ትልቅ የሆነ በዓል ነው እና ክርስቶስ ልጁን ሰውቶበት ዓለምን ሁሉ እንደወደደ ያሳየበት ትልቅ በዓል ነው። እንዲህ ደግሞ ሞቱ ደግሞ ድል የነሳበት ትልቅ በዓላችን ነው እና ይህም በዓል እንዴት ትገልጹታላችሁ? ትንሣኤ ለእናንተ ምንድን ነው? እንግዲህ በእግዚአብሔር ቃል መሰረት ወይም ደግሞ በመጽሐፍ ቅዱስ ስንመለከት መሰረት አለ። የትንሣኤን በዓል የምናከብርበት መጀመሪያ የሆሳዕና እሑድ ተብሎ ከትንሣኤ ዕለት በፊት ሆሳዕና፣ ከዛ በኋላ ሳምንቱን በሙሉ እስከ ስቅለት ድረስ ማለት እስከ አርብ ድረስ፣ ከዛ ደግሞ ትንሣኤ ድረስ እነዚህ የሆሳዕና ሳምንት ነው እና እነዛን በዚያ በብሉይ ኪዳን ውስጥ ሕዝብ እስራኤል እግዚአብሔር ከግብፅ ምድር ከባርነት ሲያወጣቸው በመቃናቸው ላይ ያንን ደም ቀብተው ከፍሎ ነው እግዚአብሔር ያወጣቸውና
በዚያን ጊዜ ለነሱ ነፃነት ሆነ። በባርነት ከተያዙበትና በነፃ በወጡበት ጊዜ አሁን ወደ አዲስ ኪዳን ስንመጣ ደግሞ ጌታችን ኢየሱስ ክርስቶስ ለኛ እንደ በግ ታርዶ ተሰቅሎ የሞተልን ስለሆነ ያንን በቃሉ መሰረት ደግሞ እናከብራለን ማለት ነው። በወንጌሉ ቃል መሰረት እግዚአብሔር ይመስገን። ትንሣኤ ለእናንተ ምንድነው የሚለው ጥያቄ ሞር ልቤን ገዝቶታልና የክርስቲያን መኖር ትርጉም የሰጠበት በዓል ነው። ሞቶ ያልቀረ የእግዚአብሔር ልጅ ኢየሱስ ክርስቶስ ስለ ዓለም ኃጢአት ስለ ሰዎች ኃጢአት ሲል መከራ ተቀብሎ ተቀብሮ እንደገና በትንሣኤ ጉልበትና ኃይል የተነሳበትን ጊዜ ነው የምናስበው እና ትንሣኤ ለኛ በዓመት አንዴ እየተሽከረከረ የሚመጣ ሳይሆን አንድ ጊዜ የተሰራ ግን በዓላቶቹ በየዓመቱ እየተንከባለሉ ሲመጡ እግዚአብሔር ከፍቅሩ የተነሳ ልጁን የሰጠበትና በልጁ ሞትና ትንሣኤ የዘላለምን ሕይወት የወረስንበት እንደሆነ ሁልጊዜ እንድናስታውስ ይመጣል በየዓመቱና ይሄ ሕይወት በየቀኑ ነው። እግዚአብሔር የተመሰገነ ይሁን እና ትንሣኤ ባይኖር የዘላለም ሕይወት የለም እና እግዚአብሔርን እጅግ አድርገን የምናመሰግንበት ትንሣኤ ሕይወት ያገኘንበት የዘላለምን ሕይወት የተቀናጀንበት የተጎናጸፍንበት ነው እላለሁኝ እና ትልቅ ሊከበር የሚገባውን በዓል ነው። በምግቡ በሚደረገው ሴሬሞኒ የበዓሉ ማዕከል ክርስቶስ የትንሣኤው ባለቤት እሱ ሳይረሳ እየተበላም እንድንበላ የረዳን አምላካችን የእግዚአብሔር ልጅ ኢየሱስ ክርስቶስ ያኖረን በዚህ ምድር ብቻ ሳይሆን ለዘላለም በዘላለሙ ዓለም ላይ እንድንኖር ያደረገበት ስራው ነው እና ስለዚህ ትንሣኤ ለኛ ሕይወታችን ነው። ትንሣኤ ባይኖር ኖሮ የክርስትና ሕይወት አይኖርም ነበር እና ስለዚህ ያ የትንሣኤ ሕይወት ክርስቲያኖች እስከሆነ ድረስ እንደሚገባ ልናውቀው ያስፈልጋል እና የበየዓመቱ ሳይሆን የየዕለት ሕይወታችን ክርስቶስ ባይነሳ ኖሮ ዛሬ ወደ ክርስትና ሕይወት ልንመጣም አንችልም። ስለዚህ ያንን ነገር በየዓመቱ ብቻ ሳይሆን ዘወትር እያሰብን ሞትን ድል አድርጎ የተነሳ ጌታ እያሰብን እንድናከብር ያስፈልጋል። ከባህል በላይ ነው ያለው የትንሣኤ ሕይወትና እንደ ክርስቲያን እንደሚገባ ልናውቅ ያስፈልጋል። ምክንያቱም በብሉይና በአዲስ ኪዳን መካከል እምብርት የሆነ ሕይወት የሆነ ጌታ ኢየሱስ ነው። ሕይወቱን አሳልፎ በመስጠት እና በመነሳቱ ደግሞ የጠላታችን የዲያብሎስን እቅድና ፕላን አፍርሶ የተነሳ በአባቱ ቀኝ ዘንድ የተቀመጠ ስለሆነ በዚህ አይነት ሁኔታ ዘወትር በየዕለቱም በዓመትም ደግሞ ከኛ የበለጠ ሊያከብር ሊኖር የሚገባ ይገባል። አዎ ለኛ ነው። ስለዚህ ይሄንን እናከብራለን። ጌታ አምላክ የተመሰገነ ይሁን። ምስጢሩን ገብቶን እንድናከብርና ምስጢሩን ገብቶ በሕይወት እንድንኖር ጌታ ይርዳን። ስለዚህ ከብዙ ነገር ነው መነሳቱ። ስለዚህ ዛሬም በአብ ቀኝ ተቀምጦ ስለ ትንሣኤው ስንሰብክ ብዙ ከአጠገባችን የሚነሱ የሚፈወሱ ብዙ ነገሮች አሉ። ያ በእምነት ሊሆን ይገባል ብለን በማለት ተጨማሪ ለመናገር ስለፈለኩ ነው። መልካም። እንግዲህ ተመልካቾቻችን እንግዲህ በቤታችሁ ሆናችሁ እየበላችሁ እየጠጣችሁ ብቻ ሳይሆን ይህንን ታላቅ ፍቅር እያሰባችሁ እግዚአብሔር ያደረገልንን ሕይወት እያሰብን እግዚአብሔርን እያመሰገንን ይህንን በዓል እያሰብን እንድናሳልፍ እኛም እንፈልጋለን። በድጋሚ እንግዲህ እናንተንም እንኳን ለትንሣኤ በዓል በሰላም አደረሳችሁ። እንግዲህ ወደ ትዳር ከመገባት በፊት ትውውቅ የሚባል ነገር አለና ሰዎች በተለያየ መንገድ ትውውቅ ያደርጋሉና የእናንተ ትውውቅ እንዴት ነበረ? ትውውቃችን ብዙ ጊዜ ተጠይቀናል። ይሄንን እኔ ቶሎ ብዬ ቸኩዬ የምመልስበት ምክንያት አለኝ። ምክንያቱም አሁን ከሆነ ትዳር
ተገብተው የሚወጣበት ስላይደለ ክቡር ስለሆነ አስፈላጊ የሆነ ዝግጅት ትምህርትም በተመለከተ ተጋቢዎቹ ሊያውቁት የሚገባውን ነገር ሁሉ ቀስመው ቢገቡ ለትዳር መልካም ነው እንላለን ብዙ ጊዜ። እውነትም ነው ደግሞ። እኔና ቄስ በርናባስ ስንገናኝ 38ኛ ዓመታችን አለ። አዎ ወደ 40 እየተጠጋን ነው ያለው። አዎ 38 ዓመት ነው። የትውቃችን ጊዜ በጣም አጭር ነው እና ብዙ ጊዜ ይሄን ከመሰከርኩ በኋላ ይሄ ግን ለሁሉ አይሆንም እላለሁ። ለሁሉ አይሆንም። ለኛ የመሳካቱና ትክክል የመሆኑ ማረጋገጫችን 38 ዓመት የመቆየታችን ነው በትዳር ውስጥ እና አንዳንድ ጊዜ እግዚአብሔር ቶሎ ያስተዋውቃል፣ ቶሎ ያግባባል፣ ቶሎ መቀባበል እንዲሆን የእግዚአብሔር መንፈስ ይመሰክራል። ለኛ የሆነው ይሄ ነው እና ትውቃችን እዚሁ ኢትዮጵያ ውስጥ ነው። እግዚአብሔር የተመሰገነ ይሁን። 6 ወር ጊዜ ትውቅ በኋላ ነው የተጋባ ነው። በጣም አጭር ነው እንላለን አሁን እዚህ ጋር ቁጭ ብለን ስናይ፣ ምክንያቱም ዘመኑን እንደምናየው ነው። በጣም ቶሎ ትዳር ይገባል። ምናልባት ቆይቶም ሊሆን ይችላል የሚጋቡት፣ ግን መውጫው በር በጣም ሰፊ ነው፣ በጣም ፈጣንም ነው። ስታትስቲክሱም የሚያሳየን ያንን ነው እና ትውቃችን አጭር ጊዜ ነው ለማለት ነው እና ለሌሎች ግን እንደዚህ አድርጉ ብለን የምንመክረው ምክር አይደለም። ለኛ እግዚአብሔር አሳክቶልናል፣ እግዚአብሔር ይመስገን። ለአንዳንዶችም የሚሰራ ነገር ነው እና ትውቃችን የ6 ወር ነው። እንደው ሰፋ ለማድረግም ያክል የተያያችሁበትን ወይም ደግሞ በስልክም ሊሆን ይችላል የተገናኛችሁበትን ያቺን አጋጣሚ ብታወሩኝ ደስ ይለኛል። እንግዲህ ትውቁን ለማሳጠር ለትውቁ መጀመሪያ የሆነ ሀሳብ ምንድን ነው የሚለው ነገር ቢጀምር ደስ ይለኛል። እኔ ቤተ ክርስቲያን አገለግል ነበረ። አንድ ወቅት ላይ ስለ ጋብቻ እግዚአብሔር እንዲያስተምረኝ ጸለይኩ እና ግራና ቀኝን አላውቅም። በዚህ ነገር ላይ ጌታ እንዲያስተምረኝ እያገለገልኩ ነው ያለሁትና ይህንን ጥያቄ ይህንን ጸሎት ባቀረብኩ ጊዜ በቤተ ክርስቲያን እኔ በማገለግልበት 5 ኪሎ ባለችው መካነ ኢየሱስ ቤተ ክርስቲያን ማክሰኞ የትምህርት ጊዜ ነው፣ ሐሙስ የጸሎት ጊዜ ነው፣ ማታ ማታ ማለት ነው እና እንደ አጋጣሚ ይህን ጠይቄ ወደ ቤተ ክርስቲያን ስገባ መጨረሻ ላይ ነው የተቀመጥኩት። እዛ ብዙ ጊዜ ፊት ነው የምቀመጠው እና ይሄ ነገር ልቤ ውስጥ ተሰምቶ ጌታው ያስተምረኛው ብዬ ስል አንድ አገልጋይ ከአንደኛ ቆሮንቶስ ምዕራፍ 7 ላይ ስለ ትዳር በደንብ ያስተምራሉ እና በቃ አፌን ከፍቼ ልቤን ከፍቼ ተቀበልኩ እና እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔር ለጸሎቴ መልስ መለሰልኝ። ከዛ በኋላ ቤተ ክርስቲያኔ ወደ አንድ ቦታ ሰሚናር ነበርና ስለ ጋብቻ ከአሜሪካን ሀገር የመጡ በእጮኛነት ያሉ ያገቡ ያስተምሩ ነበርና እኔ መሄድ የሚገባኝ ሰው አልነበርኩም፣ ግን ላኩኝ። እኔን ከአንድ ሰው ጋር ላኩኝ። ሲሄድ ሃንዳውት ኖት እየሰጡ ያንን ሰሚናር ይመሩ ነበር እና ሁለት አድርጌ ነው የምወስደው ኖቱን። እህቴ ደግሞ ሰው ቤት ተቀምጣ ትማር ነበርና ሄጄ ያንን አንደኛውን ሰጠው። እህቴ ወይ እንግዲህ ምን ብዬ እንደማስረዳሽ ባዮሎጂካል እህቱን ነው። አዎ እህቴ ወይ ምን ብዬ እንደማስተምርሽ አላውቅም፣ ይሄንን አንብቢ፣ እኔን ግን ለምኜ እግዚአብሔርን አስተማረኝ ብዬ ራሴን ወስጄ ገብቼ ተንበረከኩና ጸለይኩ። ጌታ ሆይ አስተምረኝ ብዬ ለመንኩ፣ አስተማርከኝ። እንግዲህ አንተን የምትፈራ አንተን የምትወድስ ደግሞ ጌታ ሆይ ስጠኝ፣ ጠብቀሃለሁ፣ አሜን ብዬ ጨረስኩ እና በዚህ ሁኔታ 7 ዓመት ነው የቆየሁት። 7 ዓመት በኋላ አባቶች እና እናቶች ልክ 7 ዓመት መጨረሻ ላይ ጓደኞችም ነበሩና እነዚህ ወጣቶች እኮ ቢያገቡ ይላሉና እኔን መጥተው አልፎ የሚያናግሩኝ አባቶች እናቶች ነበሩና
ማገለግልበት ቢሮ ነበርና ቢሮ ጠርቼ ጌታዬንን አሁን እንደነገርኳቸው ስነግራቸው ምስክርነቴን ስነግራቸው ይላሉ እና በቃ አንተማ በዚሁ ቀጥል ይሉኝ ነበር። በዚህ አይነት ሁኔታ ያለው ነው እንግዲህ እግዚአብሔር በብዙ መንገድ ውስጥ ከእህቴ ጋር ከነሱ ቤት አልፎ አዳር ጸሎት ነበረ። ወደዛ ስንሄድ አብሬያቸው የሚሄደው አንድ ወንድም ደግሞ እነሱ ጋር ዕቃ ወስዶ የሚሸጥ ስለነበረ ልክ ወደ አዳር ጸሎቱ ስንሄድ ያ ወንድም ከአስመራ ነው የመጣ እና ዕቃዎችን እያመጣ ሰዎችንም እያመጣ መስክርላቸው ይለኛል። አሁን አክሊሉ እኔ ደክሞኛል፣ ስለዚህ እባክህን ስል ሁለት ሆነው ግራና ቀኝ ይዘው እነሱ ቤት አገቡኝ። እኔ አንታወቅም፣ ግን ያ ልጅ ሁልጊዜ ወደ እኔ ሰዎችን እያመጣ መስክርላቸው ይለኝ ነበረ። አሁን እዛ ሲገባ ከእነሱ ቤት ሰዎች ከጸሎት ይወጣሉ እና ገባን፣ ተነጋገርን፣ አየኋት፣ እኔ ሄድኩኝ። ከዛ በኋላ በሌላ ቀን ወደ ቤተ ክርስቲያን ከእህቷ ጋር ለአባልነት ፎርም ሊሞሉ ይመጣሉ። እህቴ ናት አባልነት ፎርም ያን የምትሞላ እና በቃ በዛው ትውቃችን በዛው ጀመረ። እንግዲህ እግዚአብሔር የሚፈጥረው የሚያገናኘው ነገር አለ። በዛው እንግዲህ ትውቃችን ቀጠለ። እግዚአብሔር የተመሰገነ ይሁን እና በዚህ አይነት ሁኔታ በቃ ያው እኔ በዚህ ነው እንግዲህ እግዚአብሔር ስላስተማረኝ በዚህ እንድቀጥል አደረገ ጌታ። ከዛ በአጭር ጊዜ ውስጥ እንግዲህ ወደ ጋብቻ ልንደርስ ቻልን እና ለእኛን እንደተደረገ ሌሎቹ ይሆናል ማለት አይደለም። ጋብቻ የሚጀምረው ከትጭጭት ነው፣ ከመተጫጨት ነው። ከዛ ነው የሚጀምረውና እግዚአብሔር በዚህ መልክ አገናኝቶን ተዋውቀን ክብር ለስሙ ይሁን። አሁን 38ኛ ዓመታችንን አድርገናል። እግዚአብሔር ይመስገን። እንግዲህ ስለ እናንተ ትዳር እንግዲህ ቄስ እንዳነሱት የ7 ዓመት መልስ ነው ማለት እንችላለን። የ38 ዓመት መቆየታችሁ የዛኛው የ7 ዓመት መልስ ነው ብዬ አስባለሁና እንደው በእጮኝነታችሁ ጊዜ የማትረሱትን ነገር ብታጫውቱኝ ደስ ይለኛል። ከቄስ የማትረሹን ነገር እርሱም ደግሞ ከአገልጋይ ሂሩት የማይረሱትን ደስ የሚሉትን ነገር ብታጋሩ። ታስታውሳለህ? አጭር ከመሆኑ የተነሳ አየሽ ብዙ ብንቆይ ኖሮ ብዙ ማውጣት እንችል ነበርና በቃ መፈቃቀዳችን ፈጣን ስለነበረ እግዚአብሔርም ደግሞ ጋብቻውን ቶሎ በፍጥነት እንዲሆን ስላደረገ ብዙ ያሳለፍነው ነገር የለንም። ማለት እንደው በጣም ይሄ ነው ብለን ሲግኒፊካንት የሆነ የምናወራው ነገር የለንም። ለምን ወዲያው ነው ሁሉ ነገር የሆነው። ወዲያው ተገናኝቶ ከ3 ወር በኋላ ለጋብቻ ማሰብ መጣደፍ ሞር ጊዜም ስላልነበረን በጣም እንደውም ከዛ ጊዜ ይልቅ አብረን መኖር ከጀመርንበት ጊዜ ያለው ሁኔታዎች እሱን ወደ ኋላ መተን እናነሳለን። ምክንያቱም ያቺ ጊዜ በጣም አጭር ጊዜ ናት በእውነት። አንዳንድ ጊዜ ስታስቢው ቶሎ ትዋደጃለሽ፣ ትፈላለጊያለሽ፣ ትፈቃገጫለሽ። ረዘም ያለ ጊዜ በትውውቅ ጊዜ በጮኝነት ጊዜ ስትኖሪ ብዙ የምታሳልፊያቸው ነገሮች አሉ። የእኛ ቶሎ ነው የገባንበት። ያቺ የ3 ወር ትውውቅ ከዛ 3 ወሩ ደግሞ ለጋብቻ የሚሆነውን ነገር ለማድረግ መሯሯጥ ነውና ከጋብቻው በኋላ ያለው ነገር ባይሆን አብሮነታችን በተለይ ብዙ የምንለያይ ሰዎች አይደለንም። አንድ በጣም ደስ የሚለኝ ነገር አብሮኝ መሆን የሚወድ ሰው ነው። እኔም አብሮ ከሱ ጋር ማሳለፍ ወዳለሁ። አብዛኛውን ጊዜ አብረን ነው የምናሳልፈው። እግዚአብሔር ይመስገን። በጣም ረጅሙን ጊዜ የተለያየንበት እኔ ወደ ለንደን ስመጣ እሱ እስከሚመጣ ያለው የ1 ዓመት ነው። ከመጣ በኋላ ግን ብዙ ጊዜ አብረን ነው የምናሳልፈው። ቀናችንን አብረን ነው የምናሳልፈው። መውጣት ካለብን ይሄ ከመጀመሪያው ጊዜ ጀምሮ ነው እና የምወድለት ነገር አይሰለችም ከኔ ጋር መሆን። ይሄንን በጣም ነው እንትን የምለው ሁልጊዜ አድማየር የማደርገው። ለምን
አንድ ጊዜ እንደውም ስሰማ በዚህ በኮቪዱ ጊዜ ሰዎች ኢቭን እዚህ ሀገር የሚኖሩ ሰዎች ብዙ የሚሰሩ ባልም ለብቻው ሚስትም ለብቻው ሆነው ወጥተው ሰርተው የሚገቡ ማታ የሚገናኙ ባልና ሚስቶች የኮቪድ ጊዜ ሁሉንም ከቶ ነው አንድ ቤት ውስጥ ያስቀመጠው እና እኔ ቅርብ ጊዜ አሁን ከመጣው ውጪ የምሰማውን ነገር ከኢትዮጵያዊ ሰምቻለሁ ሴት እና አብሮ መቀመጡ በጣም እንደው ውህ ያልኩኝ አይነት ነገር ነው የሰማሁትና አንሰላችም፣ አይሰለቸኝም፣ አልሰለቸውም። ብዙ አብረን እንወጣለን፣ ብዙ አብረን ቤት እንቀመጣለን፣ አብረን እናገለግላለን። ያንን ነገሩን በጣም ወዳለሁ። ፕሬዘንሱን እንግዲህ የኛ እንደዛ ሆነ አጭር ጊዜ ሊሆን የቻለበት ምክንያት እኔንም እግዚአብሔር ሰርቶኝ ስላስቀመጠ እንጂ ሰው ተጫጭቶ ከቆየ በኋላ ነው የሚጋባው እና የኛ ደግሞ ያ እግዚአብሔር እሷም ወደ ውጭ ሄዳ ስለነበረ ከዛ ስለተመለሰች እግዚአብሔር መልካም ስላደረገ ምንም እንጠብቀው ነገር የለም። እግዚአብሔር እንደለመንኩት ያዘጋጀ ስለነበረ እንዴት አድርጌ ጌታን እንደጠየቅኩትና ያንን ምስክርነቴን ተናገርኩ። በዛ እሷም ተቀበለችኝ። ምን እጠብቃለሁ? ምን ይጠበቃልና ያ ሁሉ ጊዜ ነበርና በዚህ ነው ሊያጥር የቻለው እንጂ ደግሜ ደጋግሜ ከጮኝነት ይጀምራል። ከተጫጩ በኋላ ደግሞ መተዋወቅ አይደለም የሚተያዩበት ጊዜ አይደለም። ያንን ለመቀጠል የሚወስኑበት ጊዜ ነው እና ይሄንን አስረግጬ ለመናገር እወዳለሁ። በድጋሚ እንኳን ለትንሣኤው በዓል በሰላም አደረሳችሁ አደረሰን። ከቄስ ባርናባስ ዳንኤል እና ከአገልጋይ ሂሩት ዳንኤል ጋር እያደረግነው ያለው ቆይታ እንደቀጠለ ነው። አሁንም አብራችሁን ቆዩ። መቃብሩ ሲታይ አሁንም ባዶ ነው። እኔም ማመልከው ኢየሱስ ነው የማምነው። እንደው ከትዳር ጋር በተያያዘ ወደ ትዳር ለመግባት ስታስቡ ተሟልቶላችሁ ነበር ወይ? ወደ ትዳር የገባችሁት? አልተሟላም። ብዙ የተሟላ ነገር የለም። እኛ ራሱን የቻለ ታሪክ አለው። አሁን ምናልባት ሚዲያ ላይ የማንናገረው እንደዛ ሊሆን ያልቻለበት ምክንያት አሁን ወደ ኋላ ዞር ብለን ስናስበው ልክ አልነበረም ብለን የምንላቸው በተለይ ግፊት ያለበት ሁኔታዎች ነበሩ። ግን ለጠየቅሽው ጥያቄ ብዙ ነገር ተሟልቶልን አይደለም የተጋባ ነው። እግዚአብሔር ማኖር ሲፈልግ እንደወደደ ያደርጋል። ግን ይሄ ደግሞ ለሁሉ አይደለም። አሁን የምንናገረው ሰዎች ተዘጋጅተው ቢገቡ ጥሩ ነው። እግዚአብሔር ይመስገን። ምክንያቱም ትዳር አደራ ነው። ለእርስ በርሳችን ባል ሚስቱንም ለማኖር ከሚስት በኋላ የሚመጡ ልጆችን ለማኖር ባል አደራ ነው። ሚስትም እንደዚሁ ቫይስ ቨርሳ በራሷ ባላት እግዚአብሔር አርጊ በሚላት ነገርና ሙሉ ነገር ተሟልቶ ባይሆንም ሰዎች ሊኖሩ የሚችሉበትን ነገር ተዘጋጅተው ቢኖሩ ጥሩ ነው፣ ቢጋቡ ማለት ነው። ባለቤቴ ቄስ በርናባስ ይሰራ ነበር። ያን ጊዜ ደሞዝተኛ ነው። እርግጥ ሰው እጅ ላይ አልወደቅንም። ግን ይሄ ሙሉ የተባለው አሁን በዚህ ዘመን ኮንሰፕት ስንመለከት ብዙ ነገር ካልተሟላ ትዳር የማይጀምሩ ሰዎች አሉ። ግን በዛ ባላቸው ነገር ቢጀምሩ መኖር የሚችሉ ናቸው። አብረው ደግሞ ትዳራቸው ላይ መጨመር የሚገባቸውን ነገር መጨመር ይችላሉ። ያም ባያዘገይ ጥሩ ነው። ለእኛ ግን ብዙ ነገር ተሟልቶልን አልተጋባንም። ግን እኔም ብዙ አልቆየሁም። በተጋባን በአመት ከ8 ወር ነው የወጣሁት። እሱም በአመቱ ነው ተከትሎ የመጣውና እግዚአብሔር ሙሉ ያደረገን ውጭ ከወጣን በኋላ ነው። የሚያስፈልገን ነገር ሁሉ አለን የምንለው ነገር እግዚአብሔር የሰጠን ነገር የሚበቃንን ነገር እግዚአብሔር ሰጥቶ እንድንኖር አደረገ። እዚህ ሀገር የማናገኘውን ማለት ነው በዛ ጊዜ እና ሞልቶልን አይደለም። ግን እግዚአብሔር ይመስገን ሁሉን መልካም አደረገ እግዚአብሔር። አሜን። ተሟልቶ ነው ወይ ላልሽው ጥያቄ እግዚአብሔር ሙላት ሆነን የጎደለ ነገር የለም። እንዳልኩሽ ነው ያ 7 አመት እና ይሄ ሁኔታ መንቀሳቀሱ ራሱ እኔንም ልቤ ሞልቶኝ ነው። ስለዚህ በዚህች አጭር ጊዜ ውስጥ የተደረገው ነገር ሁሉ
እግዚአብሔር ሁሉን ነገር መልካም አደረገ። በቃ የጎደለ ነገር የለም እና እግዚአብሔር ያንን ነገር ብዙ ነገር አደረገና አንዳንዶች የሰራዊት ጌታ እግዚአብሔር እንዲህ ይላል የሚሉ ሐሰተኛ ትንቢት በመካከል ሊገባ ፈልጎ ነበረ። ነገር ግን ያንን ብዙ ጊዜ በቃሉ ተመስርተን የቆምኩም ስለሆነ ለዛ ጆሮአችንን አልሰጠንም። የሆነ ሆኖ እግዚአብሔር በዛ አጭር ጊዜ ውስጥ እንዲሁ በቃ ሙላቱን አመጣ እና እንዳልኩሽ ልቤን የሞላው ያ የ7 ዓመት ጠይቄ ጌታ ሆይ ቀኝና ግራዬን አላውቅም አስተምረኝ ብዬ አስተምሮኝ ያ ሁሉ ሙላት ነው የሆነኝ። ጌታ የተመሰገነ ይሁን። ስለዚህ በዛን በሰርግ ጊዜ የሚያስፈልገውን ነገር ሁሉ ቤትም ቢሆን እግዚአብሔር ነው። እኔ ሆስቴል ነበርኩ እና ያን ሁሉ እግዚአብሔር አሟልቶ በግሩም ሁኔታ ብዙ የሐሰት ትንቢቶች ነበሩ፣ ግን ጊዜ አንሰጠውም ለሱ። ምክንያቱም የሰራዊት ጌታ እግዚአብሔር እንዲህ ይላል የሚለው ቃል ብዙዎችን ያጽናና ቃል ነው እና በዛ ጽናትም ስለነበረኝ እኔ ጌታ ያን ሁሉ አልፎ የሚያስፈልገውን አድርጎ ሰርቶልናል እና ሙላታችን የሆነው ጌታ ኢየሱስ ክርስቶስ አሜን። በአጭሩ እዚህ ላይ ለመናገር የምወደው እግዚአብሔር ይመስገን። እንግዲህ ይሄን ጥያቄ ያነሳሁትኝ እንግዲህ ብዙ ትዳሮችን ስናይ አሁን ላይ ያለው ትዳር ብዙ ጥሩ አይደለምና እንዴት ነው አንዳንዱ ቁስን አይቶ አንዳንዱ እንደዚህ መለየት ጥሩ ነው ብዬ አስተማሪ ስለሆነ ነው ይሄንን ሐሳብ ያነሳሁትኝ። እንደው ወደ ትዳር ለሚገቡት ወጣቶችም እንዲሁም ደግሞ ትዳርን ሳያውቁ ሳይገነዘቡት ወደ ትዳር ለሚገቡ ወጣቶች ለአዲስ ተጋቢዎች ምን ምክር አላችሁ? ጥሩ ጥያቄ ነው። በቅርቡ አንድ መጽሐፍ ጽፌያለሁ። ቅርብ ጊዜ ተመርቋልና በትዳር ውስጥ እንዴት እንኑር ነው የሚለው። ያ ገና ላልተጋቡም ይጠቅማል፣ በጋብቻ ውስጥ የሚላሉ ሰዎች ይጠቅማል፣ በቅርብ ጊዜ ለተጋቡም ሰንበትበት ላሉም ይጠቅማልና ለተጋቢዎች አዲስ ለሚጋቡ መጀመሪያ ትዳርን የሰራ ማን እንደሆነ በዛ እውቀት ቢጀምሩት በጣም ጥሩ ይሆናል። ምክንያቱም አንዳንድ ጊዜ ቅድም እንደተናገርሽው የትዳር መሰረቶች ተብሎ የተቀመጡ በጣም ብዙ መሰረቶች አሉ። ግን መሰረቶች ያልሆኑ በትዳር ውስጥ ግን ሊጠቅሙን የሚችሉ አንዳንዱ ገንዘብ ይላል እንዳልሹ፣ አንዳንዱ ውበት ብቻ ያያል፣ አንዳንዱ የማግባቱ ዋናው ትልቁ ነገር ልጅ ለመውለድ ነው ይላል። ሌላው ደግሞ ለብቻዬ መሆን ስለማልፈልግ አጋር ፈልጋለሁ፣ ፋይናንሻሊ የሚረዳኝ ፈልጋለሁ። ሁሉም ጥሩ ሆኖ እያለ ግን ለትዳር መሰረት መሆን አይችልም። የትዳር መሰረት ትዳርን የሰራ የመጀመሪያውን ተቋም በአዳምና ሔዋን ያቋቋመው እሱ እንደሆነ ካወቅን በመለኮት ቃል የሚመራ ትዳር ነው የሚሆነው እና ሰሪ ያለው የተቋሙ ባለቤት እግዚአብሔር ነው። ማክበር የምንችለው የሰራውን ማወቅ ስንችል ነው እና ያ የሰራው አምላካችን ደግሞ ያንን ያቋቋመው በትዳራችን ውስጥ እንድንኖር የሚጠይቀን ሪኳየር የሚያደርገን ያካሄድ የትዳር ኑሮ አካሄድ አለው እና በዘፈቀደ የሚኖርበት አይደለም። በዘፈቀደ አይገባም፣ በዘፈቀደ አይኖርም። መርህ አለው። የማስፈራሪያ ቃል ሳይሆን የምናገረው በትክክል እንደ እግዚአብሔር ቃል መኖር ካልቻል ትዳራችን ባጭሩ ይቀጫል እና ብዙ ጊዜ በተለይ በጣም ከዚህ መጽሐፍ ተነስቼ የተጻፈበትም የራሱ ምክንያት አለው። ሰዎች እግዚአብሔርን አውቀው የሰራውን አውቀው ቢገቡ የአንድ መኪና ካምፓኒ ያችን መኪና ሲሰራ ካምፓኒው ያቃል መለዋወጫውን የሚሰራለት እሱ ነው። ቢበላሽ እንደሌላው ሎካል ጋራዥ ሳይሆን እንደሚገባ መኪናውን ስለሚያውቀው በደንብ ያውቀዋልና በደንብ ይሰራዋል እና እግዚአብሔር ጋር አምተን የምናበጀው ነው። መሰረቱ እሱ ነው። ሌላ መሰረት ካስገባን እነዛ መሰረቶች ያልናቸው የሚሸሹ ናቸው። ገንዘብ ሊገኝ ይችላል፣ ገንዘብ ይጠፋል። ውበት ታይቶ ሊገባ ይችላል፣ ውበትም በዛው አይቀጥልም።
በእጮኛምነት ጊዜ የነበረን አይነት መልክና ቄስ በርናባስ የለንም። በተለያየ መልክ እየረገፈ ይሄዳል፣ በእድሜ እየረገፈ ይሄዳል በተለያየ መንገድ እና መሰረቱ እግዚአብሔር እንደሆነ አውቀው ቢገቡ መለኮት የሚመራው እንደሆነ ቢያውቁ እግዚአብሔር ቃል ብቻ እንደሆነ ትዳርን ማስቀጠል የሚችለው ያንን ካልኖረ ከባድ ይሆናል እና መሰረቱ እግዚአብሔር እንደሆነ ቢያውቁ ብዬላለሁ። በጣም ብዙ ነገር መናገር ይቻላል። በዚህ ግን እንዲህ ልበለውና ልጨርሰው። እግዚአብሔርን እሱ ሰሪ እንደሆነ ካወቅን ሰሪው በትዳሬ ውስጥ ምን ማድረግ እንዳለብኝ ራሴን ነው ማየት የምጀምረው ማለት ነው። ብዙ ጊዜ ጣት ነው የምንጠቁመው ወደ ባል ጥፋተኛ ነው፣ ሚስት ጥፋተኛ ነች ብለን ቶሎ ለማፍረስ እንሞክራለን። ግን ሰሪው ማን እንደሆነ ስናቅ፣ መሰረቱ የጋብቻ እሱ እንደሆነ ስናቅ ምንድነው የሚጠይቀኝ፣ እኔ ምን እያረኩ ነው፣ ምን ማድረግ አለብኝ የሚለውን ወደ ራሴ ነው የምጠይቀው። እኔ ትክክል ከሰራው የትዳር አጋር ደግሞ ራሱን ካየ ትክክል እየሰራ ነው የሚሄደውና መሰረቱ እግዚአብሔር ነው። መሰረቱ ላይ ትዳራቸውን ይመስርቱ እላለሁ። በጣም ሰፊ ነው። እኔ ሳስተምር ጋብቻ በተመለከተ ወይም ትዳርን በተመለከተ 3 አይነት ጋብቻ ነው ያለው ብዬ ነው እንደ 3 ማዕዘን። አንዱ ዓለማዊ ጋብቻ አለ፣ ሁለተኛው ባህላዊ ጋብቻ አለ፣ ሶስተኛው መንፈሳዊ ጋብቻ አለው። እነዚህ 3ቱ የሚመሰረቱበት አሉ እና ዓለማዊ ጋብቻ ያው በግብረ ስጋ ግንኙነት ከተፈታተሹ በኋላ እንቀጥል ይላሉ። ባህላዊ ጋብቻ ደግሞ የቤተሰብ ጣልቃ መግባት ለልጃቸው እንደዚሁ ለሴት ልጃቸው ብዙ ክራይቴሪያዎች ብዙ ነገሮችን የሚያዩበት በዚህ መሰረት ነው የሚሆነው። መንፈሳዊው ግን በእውነተኛ ፍቅር ላይ በክርስቶስ ፍቅር ላይ የሚመሰረት ጋብቻ ነው። ይህንን ነው የምመኘው። ከሁሉ በላይ የዚህ ምስጢር ለሰዎች ለሚጋቡት ለመጋባትም ለሚፈልጉት ነገር እንደ እግዚአብሔር ቃል መሰረት ይህንን ጠንቅቆ ሊያውቁ ያስፈልጋል። የዚህ ዋናው መሰረት አሁን እንደ ምሰሶ ቤትን ስንሰራ ምሰሶ አለ። ስለዚህ ባልና ሚስት በዚህ ምሰሶ ላይ ደግሞ ይዋቀሩና ቤቱ ይሰራል ማለት ነው እና የእግዚአብሔር ቃል መሰረታቸው ሊሆን ይገባል እና በጣም ሰፊ ነው። በዚህ ነገር ላይ እንዲሁ በአጭር ጊዜ ተናግረን የምንጨርሰው ነገር አይደለም። ነገር ግን ይሄ በሚሰበክበት ጊዜ እላለሁ አሁንም ይሄ በሚሰበክበት ጊዜ የጋብቻ ትምህርት ከጎኑ ደግሞ በዛው መሰጠት አለበት ነው የሚለው። ቤት ሰላም ከሆነ ቤተ ክርስቲያን ሰላም ይኖራታል። ቤት ሰላም ከሆነ አገር ሰላም ይኖረዋል። ስለዚህ መሰረቱ ያ ስለሆነ በእግዚአብሔር ቃል መሰረት ተመስርተው መኖር የሚችሉበትን መንገዶችን መማር እጅግ በጣም አስፈላጊ ነው። ትምህርቱ ኮንቲኒየስሊ ሁልጊዜ መቀጠል አለበት። ላገቡትም ላላገቡትም፣ ልጆች ለወለዱትም ላልወለዱትም ብዙ ነገር ነው የሚገኝበት እና ለመጋባት ተብሎ የተወሰነ ቅድመ ጋብቻ በፊት ያለውን ትምህርት አስተምሮ ስርዓት መፈጸም ብቻ አይደለም። ስለዚህ እኔ እግዚአብሔር እንዳስተማረኝ በአገልግሎቴም ደግሞ እንደተማርኩት ይሄ ኮንቲኒየስሊ ሁልጊዜ መቀጠል አለበት ነው የምለው እና በዚህ ላይ እንዲመሰረት ጋብቻ እወዳለሁና በተለይ ስለ ጋብቻ አንድ የእንግሊዝ ሊቅ ሲናገር ያለውን ለመናገር እወዳለሁ። ምን አለ ይሄ እንግሊዝ ሊቅ? እንዲህ አለ። ጋብቻ እንደዚህ ብሎ ነው የተናገረውና ከዚህ ብዙ ነገር ስለተማርኩ ነው የምናገረውና ከእግዚአብሔር ለሰው ልጆች የተሰጠ ከተፈጥሯችን ጋር በሙሉ የሚስማማ ስርዓት ነው አለ። ጄሬሚ ቴይለር ነው የሚባለውና የእንግሊዝ ሊቅ ነው። ጋብቻ የዓለም እናት ናት። መንግስታትን ትጠብቃለች፣ ከተሞችንና ቤተ ክርስቲያኖችን ትሞላለች፣ ለመንግስት ሰማያት ጭምር ዜጎችን ታዘጋጃለች ሲል ተናግሯልና ስለዚህ በጥንቃቄ ይሄ ሊመሰረትበት ጊዜያዊና ብልጭልጭ በሆነው ነገር አይደለም።
ጥሩ ነው። ያ ግን ዋነኛው ለእግዚአብሔር ክብር የምናደርገው ነገር አድርገን በዚህ በእውነተኛው ፍቅር በክርስቶስ ፍቅር ላይ በመመስረት ለመስራት እንደ ቃሉ እንዲችሉ ይሄንን እናስባለን። መልካም። በዚህ የ38 የትዳር ዘመናችሁ ውስጥ መውጣት መውረድ፣ ከፍታ ዝቅታ ይኖራልና የአገልጋይ ሂሩት ዳንኤል ጥንካሬ ምንድነው? የቄስ ባርናባስ ጥንካሬ ምንድነው? ይሄን ብታጋሩኝ ደስ ይለኛል። እኔ ከቄስ ባርናባስ ወዲያው የመለስኩት ማቀው ስላለኝ ነው። ትዕግስተኛ ሰው ነው። በጣም ትዕግስት አለው እና ትዳር ውስጥ ደግሞ ይሄ በጣም አንዱ ከሚያስፈልገው አንዱ ነገር ነው። ትዕግስት ከማጣት የተነሳ የሰው ትዳር ብዙ ጊዜ ይበጠበጣልና ይሄን ኳሊቲውን ወደዋለሁ። እግዚአብሔር ይመስገን። ያው ቅድምም እንደተናገርኩት አብሮ መሆን የሚፈልግ ነው ከኔ ጋራ። ያንን ኳሊቲውን በጣም ወደዋለሁኝ። እግዚአብሔር ይመስገን። አገልጋይነቱ፣ መንፈሳዊነቱ የመጀመሪያ ነገር ነው። ከምንም ነገር ጋራ የማይበረዝ መንፈሳዊ ህይወት አለው። እኔን እሱን ሳገባ ምናልባት የ3 ዓመት ክርስቲያን ሆናለሁ። በጣም ደጋ ነኝ። እሱ ጌታን በሚያውቁ ቤተሰብ ውስጥ የተወለደ ሰው ነው እና ከስር ጀምሮ በደንብ አድርጎ ክርስቶስን በሚያውቁ ቤተሰብ ውስጥ ስላደገ በዚህ አጋጣሚ ቅድመ አያቱ ኦኔሲሞስ ነሲብ ይባላሉ። ከዘር ወደ ዘር የመጣም የጌታን የማወቅ፣ ጌታን የማገልገል፣ ጌታን የመጠማት እግዚአብሔር ብቻ የመጀመሪያ የሚለው ነገር በህይወቱ አለ። ካገባሁበት ጊዜ ጀምሮ ካወቅኩት ጊዜ ጀምሮ እስካሁን ድረስ ጌታን የሚነካ ወይም የጌታ አካሄዱን በጌታ ያለውን መንፈሳዊ ህይወቱን በምንም ነገር የማይከልስ፣ እኔ እንድበረታ እንድጠነክር ስሩ ቁጭ ብዬ የተማርኩት መንፈሳዊ ህይወቴ የጠነከረው በሱ ነው። ከእግዚአብሔር በታች ብዙ ነገር ተምሬያለሁ። ማደጌን የሚፈልግ ማደጌን የሚወድ ለመንፈሳዊ ህይወቴ ያለው ትኩረት ያንን በጣም አድርጌ ነው አፕሪሺየት የማደርገው። ለዚህም ደግሞ ጌታ ይባርክ ማለት እፈልጋለሁ። ጌታ ይመስገን። እግዚአብሔር እንግዲህ ጌታ በቀኝ አጋዥ ሆና ከሰጠኝ ጊዜ አንስቶ በጣም ጠንካራ፣ በጣም መካሪ እና በሁሉ ነገር እንዲያውም እኔን አልፋ ሄዳለች። ጌታ የተመሰገነ ይሁን እና ይሄ ነው ብዬ የምለው ነገር የለም። አንድ ምንድን ነው አሁን በአገልግሎቴ ውስጥ ማጋባቸውን ወደ ቤተ ክርስቲያን ሲመጡ እና አጋጣሚ እሷ በግራ መሆን አለባት ይዞ ሲመጣ ወደ ቤተ ክርስቲያን ሲመጣ እና ቃል ኪዳን ከተደረገ በኋላ ደግሞ በቀኝ ነው የምትሆነው። ይሄ ትልቅ ትርጉም ነው ያለው። ያ ከቃል ኪዳኑ በኋላ በቀኝ ስትሆን እድሜዋን በሙሉ የእሱ አጋዥ ሆና ነው የምትቆመው የምትኖረውና እሷ የኔ አጋዥ ሆና በሁሉ ነገር በማስተዋል በጥበብ በእውቀት በእውነት ነው በእግዚአብሔር ፊት ነው የምናገረው። እግዚአብሔር እንዲያድርጎ ስለሰጠኝ ጌታን እጅግ በጣም አመሰግናለሁና ይህንን ብርታት አለው። ሴት ልጃችን ስለሷ ስንናገር ከሷ ጋር ብዙ ጊዜ እላታለሁና አሁን እሷ ያንን ነው የምትለው። እናትሽ በዚህ ግድግዳ ውስጥ መንገድ አላት ነው ሁልጊዜ እና ይገርማታል እሷ እና የማታደርገው ነገር የለም። ሰውን ለመርዳት ቢሆን በሁሉ ነገር እግዚአብሔር ኢኩፕድ አድርጎ በእኔ ጎን ስላቆማት ጌታን አመሰግናለሁ። እግዚአብሔር ይመስገን። እንግዲህ ስለ እናንተ እስቲ እንደው ከዚህ ጋር እያይዤ ፍቅራችሁን ብትገላለጹ ደስ ይለኛል።
እግዚአብሔር ይመስገን። በየቀኑ በተግባር እንፈጽመዋለን። እግዚአብሔር የተመሰገነ ይሁን። እኛ ሀገር አሁን አንድ ወንድ ልጅ ሴት ልጅ የምትፈልገውን ነገር አበባ ሊሆን ይችላል፣ ስጦታ ሊሆን ይችላል፣ አንዳንድ ጊዜ ለልደት አንድ ነገር መስጠት ሊሆን ይችላል። ያንን ካላደረጉ ባሎችን በጣም ነው ሴቶቻቸው እንደሆነ ነገር እንደሆኑ አድርገው የሚቆጥሩትና እንደተጠሉ፣ ሪጀክት እንደተደረጉ፣ እንደተተው ይቆጥራሉ። በእኔና በቄስ በርናባስ መካከል ይሄ የለም። ቢያደርግ ሁልጊዜ የሚያደርግ ሰው ነው። ምንድነው በመኖር በማፍቀር በማሳየት በተለያየ መንገድ አብሮነትን የሚያሳይ ሰው ስለሆነ አበባ አልጠብቅም፣ ለልደት ምንም ነገር አልጠብቅም። ቢደረግ ምንም አይደለም። የሚያደርጉትን ሰዎች ለመቃወም አይደለም። ግን ዋናው ነገር ያ አይደለም። በመኖር የሚገለጠው ያ የትዳር ጉዞ የሚሰጥሽ ሴንስ አለ። ለዛ ሰው የምትሰጪው ክብር አለ። አብረሽ ለመሆኑ የምትጓጉው የምትናፍቂው ሁኔታ አለና በዚህ አጋጣሚ እወድሃለሁ። እኔም እወድሻለሁ። ጌታ ይመስገን። እንግዲህ ፍቅራችንን ያው እንዳለ ነው፣ እንደሞቀ ነው። ጌታ አምላክ የተመሰገነ ይሁንና ምክንያቱም የኔ ድምጽ በክርስቶስ በኩል ወደ እሷ ይሄዳል፣ የእሷ ድምጽ በክርስቶስ በኩል ወደ እኔ ይመጣል። ከዚህ የተነሳ ፍቅራችን ሁሉ ጊዜ አዲስ ነው። አዎ። ስለዚህ ለትዳራችን ይሄን ሁሉ ፍቅራችንን እየገለጽን መድረሳችን ይቅርታና መርሳት፣ ነጮች እንደሚሉት ፎርጊቭነስ ኤንድ ፎርጌት የሚለው ነገር እንደ ጎማ ሆኖ እዚህ አድርሶናል። ያንን እንደ ጎማ ሆኖ ሊያጠነክረንና ሊያቆየን የቻለው እንዳልኩሽ በመካከላችን ክርስቶስ ስላለ በቃ በዛ ስለምንገናኝ ሁልጊዜ ፍቅራችን አዲስ ነው። አሜን። እና በዚህ ደስ ይለኛል። ጌታ አምላክ የተመሰገነ ይሁን። አሜን። እግዚአብሔር ይመስገን። እንግዲህ ዛሬ በዓል ነው። በዓል ሲነሳ ደግሞ የኢትዮጵያ ባህል ደግሞ አለ፣ ምግብ አለ፣ የተለያዩ መጠጦች ቀሪቦ፣ በተለያየ ሀገር ደግሞ ኬኔቶ እንደዚህ በመባል የሚታወቁ በዓልን ብቻ ድባቡን የሚያመጡ እንደ ዳቦ የተለያዩ ነገሮች ይደረጋሉና በእናንተ ቤት ውስጥ በበዓል ቀን እንደው የባል ድርሻ የሚስት ድርሻ ምንድነው? በዓልን በቤታችሁ በምን አይነት መንገድ ነው የምታከብሩት? እንደው ከምግብ አንጻር ምን መስራትስ ያስደስትሻል? እንግዲህ እኛ ጋር አንድ ነገር አለ። ምንድነው የምናደርገው? በየቤቶቻችን ይዞራል። እህቶች አሉኝ በእንግሊዝ ሀገር 2 እህቶች አሉኝ። እኔ 3ኛ ነኝ። ማለቴ ከኔ በታች የሆኑ ናቸው። ልጆች አሏቸው፣ እኛም ልጆች አሉን። አንድ ላይ ተሰባስበን በየጊዜው በተለያየ ቤት ነው እንግዲህ የምናሳልፈው። ለምን እንደሆነ አላቅም። እንደ ታላቅ እኔ ጋር የሚሆንበት ጊዜ አለ። ግን አብዛኛውን ጊዜ 3ኛዋ እህቴ በጣም ታሸንፈናለች እና እሷ ጋር ነው ሁልጊዜ እኔ ጋር መሆን አለበት ነው የምትለው። እሷ ቀድማ ትጠራለች። እየዞረ ነው በየቤታችን የሚከበረው። ምግብ እሰራለሁ እዛ፣ ደስ ይለኛል። በዓል በሚሆንበት ጊዜ እንደ ማንኛውም ኢትዮጵያዊ ሴት ባለኝ ነገር እሰራለሁ። ቄሱ በጣም እንጀራ የሚወድ ሰው ነው። ሌላም ምግብ ይሄን ያህል ብዙም አይማርከውም። ስለዚህ ለማስለመድ ብዙ ጥራለው። ግን ቄስ መስራት ላይ እንዴት ናቸው? ምግብ ማብሰል ላይ የተወሰነ ነገር እንደ ጥብስ እና ቆንጆ ጥብስ ነው የምጠብሰው፣ ዶሮ፣ የስጋ ጥብስ፣ እሱ ጎበዝ ነው፣ እሱን ይሰራል። እንግዲህ ደግሞ እኛ እዚህ አብዛኛውን እድሜያችንን ቆይተን ስለሆነ ወደዛ ሄድ ነው ቶሎ እኔ ኪችን ውስጥ የመግባት ሴቶች እንደሚያደርጉት አደርጋለሁ እንጂ ከጅማሬው ጀምሮ መግባት አለብህ ኪችን ብዬ ብለው በፈቃደኝነት ሁሉ ወጡንም ሳይወጣውጥ ቢቀር አይመስለኝም። እና አንዳንዴ እኔም ብዙ እንትን አይደለሁም ኪችን ውስጥ ገብቶ ወጥ እንዲሰራ ፈቅጄ ነው፣ ደስ ብሎኝ እኔ ራሴ የማደርገው ነገር ነው። ግን
ሌላውን ስራ ለመስራት ወደ ኋላ የማይል ነው። እግዚአብሔር ይመስገን። አገሩም ደግሞ ጥሩ አድርጎ ስለሚገራ አንቺ ነሽ የግድ ነው፣ አንቺ ቤት ውስጥ ነሽ፣ አንቺ ምግብ ትሰሪያለሽ፣ አንቺ ወጥተሽ ሾፒንግ ታደርጊያለሽ። በተለይ ውጪ አስቤዛ የመግዛት ነገር፣ ግሮሰሪ የማረግ ነገር የሱን ያክል አይደለሁም እኔ። በጣም ጎበዝ ነው እና የራሱን ድርሻ ያደርጋል። የግድ ትግል የለብንም እኛ ለምኔን ወጥ አልሰራም ለምኔን ሳይሆን ሰው የቻለውን በቤቱ ለቤቱ ማድረግ የሚችለውን ካደረገ ይሄ በጣም ጥሩ ነገር ነው። በቃ እና አፕሪሺየት መደራረግ የቻለውን ሰው ካደረገ አስገድደሽ ግሮሰሪ የሚያደርገውን በደንብ ሰው ለምን ወጥ አልወጠወጥክም አትይም። እና ገብቼ እንደማንኛውም ኢትዮጵያዊ ሴት ምግብ ለበዓል ሲሆን ሰራለሁ። እንግዲህ እንዳለችው ነው የወጡንና የኪችኑን እሷ ታድርጋለች። የመግዛቱን ነገር ግን አንድ ባንድ አውቃለሁ፣ የሚያስፈልገውን አቀርባለሁ። ስለዚህ ያንን አድርገን በደንብ ትንሳኤም ቢሆን ልደትም ቢሆን እንደሚገባ እንዳለችው ከእህቶች ጋር ከወገኖች ጋር ደግሞ እናከብራለን ማለት ነው። በአንድነትም በቤትም እንደዛ አድርገን እናከብራለን። ይሰራል። እሺ፣ ከበዓል ጋር በተያያዘ ለየት ያለ ገጠመኝ የምታስታውስ ካለ ብታጫወቱን ደስ ይለኛል። የገጠመን ነገር ምንም ነገር የለም በደስታ ከማሳለፍ በስተቀር። እሱን ልል ነበረ። በቃ ያለው ደስታ በዓሉ ሲኖር ከቤተሰብ ጋር ትገናኛለሽ። ጓደኛም ሊሆን ይችላል። ያው በዛ ሀገር በተለመደው አይነት ለምሳሌ አሁን የልደት በዓል የጌታ ልደት በዓል ሲሆን ሰዎች አስቀድሞ 20 ቀን በፊት 15 ቀን በፊት ክሪስማስ ዲነር ይባላል እና እንደዛ የመውጣቱ እንትን አለና በቃ ድባቡ ልታከብሪ ያለሽውን እያሰብሽ ከሰዎች ጋር ከጓደኞች ከዘመድ ጋር መሰባሰቡ ላይ ሞር ኤክሳይትድ ያደርገናል። እሺ፣ እንግዲህ ወደ መጨረሻው ተቃርበናል። ይህን የትንሣኤን በዓል ሰዎች ሲያከብሩ በቤታቸው አሁን እያዩን ያሉ ሰዎች ሲያከብሩ በምን አይነት መንገድ ማክበር አለባቸው ብላችሁ ትመክራላችሁ? ኢየሱስን ሴንተር ያርጉ፣ ማዕከል ያድርጉ። መብላቱ ጥሩ ነው፣ መጠጣቱ ጥሩ ነው፣ ከወዳጅ ዘመድ ጋር አብሮ ማሳለፍ ጥሩ ነው። የበዓሉን ጌታ ግን አይርሱት። ብዙ ጊዜ ይሸፍንብናል ሁኔታው ያለው የበዓሉ ድባብ አብሮ ማሳለፉ ክርስቶስን እንዳይሸፍን የተደረገልንን ነገር በዓመት አንዴ ቅድም እንዳልኩት ብቻ አይደለም እናስታውሰው። የዛን ለታ ግን የበለጠ ሊሆን ይገባል እና የበዓሉን ጌታ መጀመሪያ አድርገው ይብሉ ይጠጡ። ይሄን መልእክት አስተላልፋለሁ። አዎ እንግዲህ በባህል አንጻር ስንመለከተው መልበስ አለ፣ መብላት አለ፣ ጥሩ ነው። የዚህ በዓሉ ማዕከል የሆነው በመስቀል ላይ ተሰቃይቶ ሞቶ ተቀብሮ ሞትን ድል አድርጎ ተነስቶ በአብ ቀኝ ዘንድ ያለው አሁንም ስለ እያንዳንዳችን የሚማልድልን ያንን ጌታ እያሰብን ዘወትር እያሰብን ልናከብር ይገባል። ስለዚህ በሰማይ ሆኖ ለእያንዳንዳችን እንዳለው ነው። በተለይ ክርስቲያኖች ደግሞ በወንጌል ላይ በተመሰረተው መሰረት ጌታ በማቴዎስ ወንጌል ምዕራፍ 28 ቁጥር 18 ጀምሮ በሰማይና በምድር ስልጣን ተሰጠኝ አለ። ያንን ከተነሳ በሰማይና በምድር ስልጣን ተሰጠኝ፣ እንግዲህ ሂዱና በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳቸውንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው፣ እነሆ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ ብሎ ይህንን ሞትን ድል አድርጎ ከተነሳ በኋላ ይህንን ትእዛዝ ሰጥቶናል። ስለዚህ ያንን እያሰብን ያንን እያወቅን በጥበብና በማስተዋል በእውቀት እሱም ማዕከል አድርገን እንዲያከብሩ እንድናከብር የሰማይ አምላክ እግዚአብሔር ይርዳን። ስለዚህ ይሄ ነው፣ በመልበስና በመጠጣት ብቻ ልንረሳው አይገባም እና ቤተ ክርስቲያን ይህንን ነገር በቃ አበክራ ማስተማር አለባት። ከኖርን መኖር ነው። ጌታ የተመሰገነ ይሁን። ስለዚህ ሐዘናችንን ወደ ደስታ ያመጣ እሱ ነው።
ስብራታችንን ወደ መጠገን ያመጣ እሱ ነው። ልቅሶአችንን ወደ ዝማሬ ያመጣ እሱ ነው። ሞታችንን ወደ ሕይወት ያመጣ ጌታ፣ ጨለማችንን ወደ ብርሃን ያመጣ ጌታ። ይሄን እያሰብን ደስ ብሎን እግዚአብሔር አምላክ የተመሰገነ ይሁን የምናደርገውን ነገር ለክብሩ እያሰብን በዓሉን ልናሳልፍ ያስፈልጋል። ጌታ አምላክ የተመሰገነ ይሁን። ስለዚህ ከኛ ቀድሞ ደግሞ የሚያከብር የለም ለኛ የሆነ ስለሆነ እንግዲህ በመጨረሻም ለወዳጅ ዘመዶቻችሁ የእንኳን አደረሳችሁ መልእክት ማስተላለፍ ትችላላችሁ። እድሉ ልስጣችሁ። በመላው ኢትዮጵያና ከኢትዮጵያ ውጪ ለምትኖሩ ወዳጅ ዘመድ ጓደኛ ለሁላችሁም እንኳን ለጌታችንና ለመድኃኒታችን ለጌታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ ማለት እንወዳለን። ሁላችንንም እንኳን አደረሰን። ጌታ የተመሰገነ ይሁን። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ለትንሣኤ ብርሃን ስላበቃን ጌታ እናመሰግናለን። አባቶች፣ እናቶች፣ ወንድሞች፣ እናቶች እንደዚሁም ቅዱሳን በሙሉ እንኳን ለብርሃነ ትንሣኤው በሰላም አበቃችሁ ማለት እንወዳለን። በዚህ በትንሣኤ ኃይል እንድንመላለስ እንድንኖርና እንድንነቃ የሰማይ አምላክ እግዚአብሔር ይርዳን። ጌታ የተመሰገነ ይሁን። ልባርክ እስቲ። አዎ ጌታ የተመሰገነ ይሁን። ባርኮት ባደርግ ደግሞ ደስ ይለኛልና ከያላችሁበት እጆቻችሁና ልቦናዎቻችሁን ወደ ሕያው አምላክ በማንሳት ቃል ቡራኬውን ተቀበሉ ዘንድ እወዳለሁ። አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቅ። አሜን። እግዚአብሔር ይባርካችሁ ይጠብቃችሁ። አሜን። እግዚአብሔር ፊቱን ያብራላችሁ ጸጋውን ይስጣችሁ። እግዚአብሔር ፊቱን መልስላችሁ ሰላሙንም ዕለት ዕለት ይስጣችሁ። አሜን። በስመ አብ በስመ ወልድ በስመ መንፈስ ቅዱስ አሐዱ አምላክ አሜን አሜን። ጌታ ኢየሱስ ይባርካችሁ። አሜን። ለእናንተም መልካም በዓል ይሁንላችሁ እያልኩኝ እኔ ከእናንተ ህይወት በጣም ብዙ ነገር ቀርቶልኛል፣ ብዙ ተምሬያለሁ። ተመልካቾችም እንግዲህ ብዙ ነገር እንደተማሩ ተስፋ እናደርጋለን። በዓልን ከኛ ጋር ለማሳለፍ እድሉን ስለሰጣችሁን ከልብ እጅግ አድርጌ አመሰግናለሁ። ወደ ተመልካቾቻችን ከቄስ ባርናባስ ዳንኤልና ከአገልጋይ ሂሩት ዳንኤል ጋር ያደረግነው ቆይታ ይሄንን ይመስላል። ብዙ ነገር እንደተማራችሁ በዓልን ከኛ ጋር ደስ ብሏችሁ እንዳሳለፋችሁ እምነታችን ነው። ከቀሪ ኤቫንጀሊካል ልዩ የበዓል ፕሮግራሞች ጋር መልካም ቆይታ ይሁንላችሁ። መቃብሩ ሲታይ አሁንም ባዶ ነው። እኔም አመልከው ኢየሱስ ነው።